ዛሬ ያለሁበት አካባቢ አንድ ታሪክ ስላለው ነው ከመጽሐፌ ጋር ያገናኘዋል። ስለዚህ አካባቢ አንድ አጭር ታሪክ ልንገራችሁ። ከ17 ዓመት በፊት ነው። ከ17 ዓመት በፊት ኢትዮጵያ እያለው በጣም በችግር ውስጥ ነበርኩኝ። በጣም የማልወጣው ችግር ውስጥ ነበርኩኝ። በዛ ሁኔታ ውስጥ ቀኑን የምበላው ምግብ አልነበረኝም፣ በቂ ልብስ አልነበረኝም፣ እንዲሁም ደግሞ የሥራ ዕድሎችም አልነበሩኝም፣ ሳንቲምም አልነበረኝም፣ ገንዘብም አልነበረኝም። በዚህ ሁኔታ ውስጥ እያለው ዓለም ሰማይ ምድሩ ጭልምልም አለብኝ። ማረጋው አጣሁኝ። ብዙ ቦታ ስራ ለመስራት ሞከርኩኝ፣ አልሆነም። እና አንድ ጊዜ ነው ተስፋ የሚባል አንድ ትልቅ ህልም የሚመስል ነገር አየሁ። ይህ ተስፋ የሚባለው ህልም የሚባለው ነገር ምናልባት ላይመስል ይችላል፣ ነገር ግን መለኮታዊ የሆነ መረዳት ነው። እዚህ ጋር የምታዩት ይሄ አካባቢ ከዛሬ 17 ዓመት በፊት በህልም መልክ ነው ያየሁት። ግሪን ነው ይሄ የምታዩት ቦታ ነው። በጣም ግሪን ነው። እንደ ሰመመን እንደ ህልም አድርጌ ነው የማየው ታየኝ። በዛ ሁኔታ ውስጥ ሰማይ ምድሩ ጨልም ባለብኝ ሰዓት፣ ምንም ነገር በማድረግ በማልችልበት ሰዓት እንደዚህ አይነት ጥርት ያለ ሰማይ፣ ጥርት ያለ ምድር፣ ጥርት ያለ አካባቢ ታየኝ። ምንድነው ብዬ ለራሴ ግራ ገባኝ። ለብዙ ጊዜ እንዴ ሳልበላ ሳልጠጣ ገንዘብ ሳይኖረኝ በትክክል እንኳን የምለብሰው ልብስ እንኳን ሳይኖረኝ እንዴት እንደዚህ አይነት ነገር ሊሆን ይችላል ብዬ አሰብኩ። ከ17 ዓመት በኋላ ቆሜ የማወራችሁ ቦታ ላይ ነው ያለሁት። ይህ አካባቢ ለኔ መለኮታዊ ነው። በእያንዳንዳችን ህይወት ውስጥ የማንወጣው የማናልፈው ነገሮች ሊፈጠሩ ይችላሉ። የማንወጣው የማናልፈው ነገሮች ሊፈጠሩ ይችላሉ። እነዛ ማለት የህይወታችን መጨረሻ ማለት አይደለም። ነገር ግን የሰው ልጅ በህይወቱ እስከለፋ እስከጣረ በአቋሙ እስከጸና ድረስ ህልም ያደረገውን ነገር መኖር ይችላል ማለት ነው። ህልም ያደረገውን ነገር ለመኖር በአቋሙ መጽናት አለበት። ሁኔታዎች ሊቀያየሩት አይገባም። በሁኔታዎች ሊናወጥ አይገባም። በአቋሙ ሊጸና ይገባል። እኔ ዛሬ እዚህ ቦታ ላይ ሆኜ ስናገር እግዚአብሔርን እያመሰገንኩት ነው፣ ፈጣሪን እያመሰገንኩት ነው። ብርቅ አይደለም፣ ጥለነው የምንሄደው ዓለም ነው። ነገር ግን በዚህ ዓለም እስካለን ድረስ እግዚአብሔር ለሁላችንም እድል ሰጥቶናል። ፈጣሪ ለሁላችንም ተስፋ ሰጥቶናል። ያንን ተስፋ መጠቀምና ያንን ተስፋ ወደ ውጤት ማምጣት የኛ ድርሻ ነው። ስለዚህ በነገሮች ተስፋ አትቆረጡ። በተለይ ወጣቶች፣ በተለይ ደግሞ የተማራችሁ ሰዎች ብዙ ነገር ከዓላማችሁ ሊያዘናፍላችሁ፣ ከዓላማችሁ ሊያፍረከርካችሁ፣ ከዓላማችሁ ፈቅ ሊያደርጋችሁ የሚችሉ ብዙ ነገሮች ይፈጠራሉ። ወጣት ሆናችሁ ብዙ ጥያቄዎች አለባችሁ። ወጣት ሆናችሁ ብዙ ችግሮች አለባችሁ። ሁሉም ሰው ይህን ችግር ቀምሶ ነው ትልቅ ደረጃ የሚደርሰው እና እኔ በእኔ ህይወት ላይ ብዙ ነገሮች አልፈዋል። ማለት ማለፍ ከሌለባቸው በላይ ደግሞ በእኔ ህይወት ላይ ተከናውነዋል። ለዚህም መጽሐፌ ላይ ብዙ ነገር ጽፌያለሁ፣ ጠቅሻለሁ። አንብቡት መጽሐፌ። ዝም ብዬ ከመሬት ተነስቼ አይደለም እንዲያርጉ እንደዛ አርጉ እምለው፣ ምክንያት ስላለኝ ነው። ወጣቶች፣ የተማራችሁ ሰዎች፣ ጊዜ ያልፋል፣ ቀን ያልፋል። ጊዜ ዳኛ ነው፣ ለሁሉ መልስ ይሰጣል። እኔ ዛሬ ለዚህ ቆሜ ባወራም ምናልባት እኔ የደረስኩበት ስኬት ይጠቅማችኋል በሚል ለማስተላለፍ ነው እንጂ ስለ አካባቢው ጥራት፣ ስለ አካባቢው ንጽህና፣ ስለ አካባቢው እድገት፣ ስለ አካባቢው መበልጸቅ ለመተረክ አይደለም። ነገር ግን በዛ በሁኔታ ውስጥ ባላችሁበት ሁኔታ ውስጥ ይህንን እያሰባችሁ ወደምትፈልጉ ቦታ ለመድረስ ህልማችሁን ለመኖር ጸንታችሁ ልትቆሙ ይገባል። የአቋም ሰዎች ልትሆኑ ይችላላችሁ። ሊርባችሁ ይችላል፣ ሊጠማችሁ ይችላል፣ ልትፈናቀሉ ይችላላችሁ፣ ልትታረዙ፣ ብዙ ልትጎዱ ትችላላችሁ፣ በብዙ ሁኔታ ውስጥ ልታልፉ ትችላላችሁ። ግን አንድ ነገር መናገር እችላለሁ። የናንተ ጽናት፣ የናንተ በአቋም መቆየት ወደምትፈልጉበት ቦታ ያደርሳችኋል። ይሄንን ቃል እገባላችኋለሁ። ምክንያቱም እኔ ራሴ በዚህ ህይወት ውስጥ ስላለፍኩ፣ እኔ ራሴ የዚህ ገፈት ቀማሽ ስለነበርኩ ነው።
በቀን 2-3 ያልበላውባቸው ጊዜያቶች እጅግ ብዙ ናቸው። ምለብሳቸው ልብሶች አጥቼ በአንድ ልብስና በአንድ ሸሚዝና በአንድ ሱሪ የቆየውባቸው ቀናቶች በጣም ብዙ ናቸው። ብር ሳይኖረኝ 1 ብር፣ በዛ ጊዜ የኢትዮጵያ ብር በጣም ዋጋ አለው። 1 ብር ሳይኖረኝ ያንን አልፌ ዛሬ ያለውበት ቦታ ደርሻለሁ። እግዚአብሔር ይመስገን። ለዚህ ለደረስኩበት ነገር የአቋም ጽናት ነው። አሁን ላለውበት፣ አሁን ለደረስኩበት ያበቃኝ የአቋም ጽናት ነው። የአቋም ጽናት ሊኖርን ይገባል። በሁኔታዎች፣ በጫጫታ፣ በሰዎች ግፊት፣ በተለያዩ ነገሮች ልትናወጡ አይገባም። በዓላማችሁ ጽኑ፣ ህልማችሁን ኑሩ። የሰው ልጅ ህልም አለው፣ ከእግዚአብሔር የሰጠው ህልም አለው። ህልማችሁ ኑሩ። የመጽሐፌ ርዕስ ተንከራታች ህልሞች ያለው አንደኛው ምክንያቱ ይሄ ነው። በተንከራታች ህልሞች መጽሐፍ ውስጥ ብዙ ነገሮች ታነባላችሁና ወንዶች፣ ሴቶች፣ ትልልቅ ሰዎች በህይወት ተስፋ እንዳትቆርጡ። የተስፋ የሚያስቆርጠን ነገር መፍትሄ ሊያመጣ አይችልም። መፍትሄ የሚያመጣው ጸንተን ስንኖር ስንበረታ ነውና ይህንን መልእክት ለማስተላለፍ ነው። ከዚህ በላይ ማለት አልችልም። የምመኝላችሁ መልካም ላይፍ፣ መልካም ህይወት፣ ትልቅ ነገር እኔ የተሳካልኝ፣ እኔ የሆነልኝ፣ ከኔ በላይ ይሁንላችሁ ለማለት ነው የምወደው። መልካም ጊዜ